አችን ቀነኒ አዱኛ ሞት ጋር ተያይዞ ከተወራው ነገር ውስጥ ትንሹ ወንድሞ አንድ ነገር ተናግሮ ነበር። እኔ እዛ ቤት እያለሁ ይደበድባት በሽጉጥም ተኩሶ ነበር፣ ጊታርም ሰብሮ ነበር፣ ብዙ ነገር ተናግሯልና ከዛ ነገር ውስጥ የገረመኝና የታዘብኩትን ነገር በጣም ያሳቀኝ ነገር አባትየው ትናንት የተናገረው ነገር እኔ ልጁ ምንም ለኛ መጥቶ እንዳይናገር እህትየው ቀነኒ አዱኛ አስምላው ነበር ብሎ የተናገሩት ነገር የሱ ማለም ይጻናው እስከመሽ ድረስ ነው? ቀነኒ አዱኛ እስከትሞት ድረስ ነው? አንዱዓለም ጎሳ መግለጫ እስኪሰጥ ድረስ ነው? አንድ አመት ከምናምን ጠብቆ ይህን መረጃ መናገር ያስፈልገው ስለምንድን ነው? ለምሳሌ ያ ነገር እንደተፈጠረ እርግጠኛ ከሆነ ልጁ በቦታው ከነበረ ያንን ነገር የሚያክ ከሆነ እንዴት ነው አስምላው ስለነበር በመጽሐፍ ቅዱስ ሙሉ ስለነበረ ለቤተሰብ ሳይናገር ሽጉጥ ሲተኮስባት ጊታር ሲሰበር ስትደበደብ ዝም ያለው? አባትዬ ደግሞ ከዚህ ላይ የተናገረው የሚያስቅ ነገር ልጄ አንዱዓለም ጋር እንደምትኖር አላቅም ብሎ ሲናገር ነበር። የቀነኒ አዱኛም እናት አንዱዓለም ጋር ሄዳ የተነሳቸውን ፎቶዎችን ማጋራት ይቻላል። ሲቀጥል ደግሞ የገዛ ወንድ ልጁን አዲስ አበባ ሄዶ እነሱ ጋር እንዲቀመጥና በጣም ይሄ ነገር ኮምፕሊኬትድ የሆነ ነገር ይመስላል። ለምሳሌ የሆነ ሰው እህቱ ስትደበደብ በዚህ ደረጃ የግድያ ሙከራ ሲደረግባት ከነበረ ያንን መረጃ ካለው እስክትሞት ድረስ ይዞ ጠብቆ አይ ስላስማለችኝ ነው ያን ይህን መረጃ ያላጋራሁት ብሎ መናገር ትንሽ ያሳፍራል። ይሄ ግን የኔ ፐርስፔክቲቭ ነው።